ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የምድብ የመጨረሻ ጨዋታዎች በዛሬው ዕለት መደረግ ይጀምራሉ። ከዛ በኋላ ወደ 32 ቡድኖች ይቀነሳሉ። 8 ሀገራት በምርጥ ሶስተኝነት የሚገቡ ሲሆን 24ቱ ሀገራት ደግሞ በቀጥታ ከየምድባቸው አንደኛና ሁለተኛ ሆነው የሚያልፉ ነው የሚሆኑት። የዛሬዎቹን ጨዋታዎች እንመልከታቸው። ምሽት 4 ሰዓት ላይ 2 ጨዋታዎች ይደረጋሉ። የምድብ አንድ የመጨረሻ ጨዋታዎች ሜክሲኮ ከቼክ ሪፐብሊክ እና ደቡብ ኮሪያ ከደቡብ አፍሪካ የሚያደርጉት ጨዋታ ይጠበቃል። በ23ኛ የዓለም ዋንጫ የምድብ አንድ ተጠባቂ የመጨረሻ ጨዋታዎች ሌሊት በተመሳሳይ 10 ሰዓት ላይ ሲደረጉ ከሜክሲኮ ውጭ ያሉት ሀገራት ቀጣዩን ዙር ለመቀላቀል ያላቸውን የመጨረሻ እድል ለመጠቀም ጨዋታቸውን ያከናውናሉ። ሜክሲኮ ካደረገቻቸው 2 ጨዋታዎች ሁለቱንም በማሸነፍ 3 ግቦችን አስቆጥራ ምንም ግብ ሳይቆጠርባት በ6 ነጥብ የቡድኑ መሪ ሆና ወደ ጥሎ ማለፉ መሸጋገሯ ይታወሳል። ሜክሲኮ በታሪኳ እንደ አውሮፓውያን አቆጣጠር ከ1994 እስከ 2018 በተደረጉ ተከታታይ 7 የዓለም ዋንጫዎች የምድብ ማጣሪያውን በማለፍ ወደ ጥሎ ማለፉ መድረስ የቻለች ሲሆን እንደ አውሮፓውያን አቆጣጠር በ1970 እና በ1986 ደግሞ እስከ ሩብ ፍጻሜ ተጉዛለች። በአንጻሩ ተጋጣሚዋ ቼክ ሪፐብሊክ ካደረገቻቸው 2 ጨዋታዎች በአንዱ አቻ ወጥታ በሌላኛው ደግሞ በመሸነፏ በአንድ ነጥብ በምድቡ 3ኛ ደረጃ ላይ ትገኛለች። ቼክ ሪፐብሊክ እንደ አውሮፓውያን አቆጣጠር በ1934 እና በ1962 የዓለም ዋንጫዎች የፍጻሜ ተፋላሚ የነበረች ቢሆንም በቅርብ ዓመታት ግን ከምድብ ማጣሪያ ወደ ጥሎ ማለፍ ውድድሮች መግባት ፈተና ሆኖባታል። በሌላኛው መርሃ ግብር ደቡብ ኮሪያ ከደቡብ አፍሪካ ጋር የምታደርገው ጨዋታ የምድቡን ሁለተኛ ሀገር ለመለየት ወሳኝ ነው። ደቡብ ኮሪያ ካደረገቻቸው 2 ጨዋታዎች አንዱን አሸንፋ በ3 ነጥብ ሁለተኛ ደረጃ ላይ ትገኛለች። ይህም በመጀመሪያ የምድብ ጨዋታ ካሳካችው ድል አንጻር ወደ ቀጣዩ ዙር ለማለፍ የተሻለ ድል እንዲኖራት አድርጓታል። ደቡብ ኮሪያ እንደ አውሮፓውያን አቆጣጠር በ2002 ዓለም ዋንጫ እስከ ግማሽ ፍጻሜ ተጉዛ 4ኛ ደረጃን በመያዝ በእስያ እግር ኳስ ትልቅ ታሪክ የጻፈች ሲሆን በ2010 እና በ2022 ደግሞ ወደ ጥሎ ማለፍ በመሸጋገር ጥንካሬዋን አስመስክራለች። ደቡብ አፍሪካዎች ካደረጓቸው 2 ጨዋታዎች አንዱን አቻ ወጥቶ በአንዱን በመሸነፋቸው በአንድ ነጥብ በምድቡ ግርጌ ላይ ይገኛሉ። ባፋናዎቹ ከዚህ ቀደም ባሳዩት ውጤት መሰረት ወደ ቀጣዩ ዙር የማለፍ እድላቸው ጠባብ ቢሆንም የዛሬውን ጨዋታ በከፍተኛ ግብ ልዩነት በማሸነፍ ውጤት ለመቀየር ይጫወታሉ። ደቡብ አፍሪካ በዓለም ዋንጫ ለ4ኛ ጊዜ እየተሳተፈች ብትገኝም እስካሁን ከምድብ ማጣሪያ ወደ ጥሎ ማለፍ የመሻገር ታሪክ የላትም። የምድብ 2 ወሳኝ ጨዋታዎችን ስንመለከት በተመሳሳይ ምሽት 4 ሰዓት ከሚካሄዱት የምድብ 2 ጨዋታዎች መሃል ከአስተናጋጆቹ ሀገራት አንዷ ካናዳ ቫንኮቨር ላይ ስዊዘርላንድን የምትገጥምበት ጨዋታ ይጠበቃል። 3ኛ የዓለም ዋንጫ ተሳትፏን እያደረገች የምትገኘው ካናዳ ከምድብ ማጣሪያ የተሻገረ ታሪክ የላትም እና ይህ ጨዋታ በእጅጉ ይጠበቃል። በአንጻሩ ስዊዘርላንድ በዓለም ዋንጫ 12 ተሳትፎዎቿ እስከ ሩብ ፍጻሜ የደረሰ ውጤታማ ታሪክ አላት። የመጀመሪያ ጨዋታቸውን በተመሳሳይ አንዳቻ ያጠናቀቁት ሁለቱ ሀገራት በሁለተኛ ጨዋታቸው ተጋጣሚዎቻቸውን በሰፊ የግብ ልዩነት ረትተዋል። ስዊዘርላንድ ቦስኒያ እና ሄርዞጎቪናን 4-1 ስትረታ ካናዳ የ22 ዓለም ዋንጫ አስተናጋጅ ኳታርን 6-0 አሸንፋለች። በዚህ በኩል 4 ነጥብ በግብ ክፍያ ተበላልጠው ምድቡን እየመሩ ይገኛሉ። የዚህ ጨዋታ አሸናፊ የሚሆን ብሔራዊ ቡድን ምድብ 2ን በቀዳሚነት በማጠናቀቅ ወደ ጥሎ ማለፉ ይሸጋገራል። ትልቅ የግብ ዕዳ ተሸክመው የምድቡ ግርጌ ላይ የሚገኙት ኳታር ከቦስኒያ እና ሄርዞጎቪና የሚያደርጉት ጨዋታም ተጠባቂ ነው። በኩል 1 ነጥብ ሁለተኛ ደረጃ ላይ የሚገኙት ሁለቱ ሀገራት ጥሩ ሶስተኛ የሚለውን ጠባብ ዕድል ተጠቅመው የጥሎ ማለፍ ተስፋቸውን ለማለምለም ይጫወታሉ። ሁለቱም ሀገራት በዓለም ዋንጫ ሁለተኛ ተሳትፏቸውን እያደረጉ የሚገኙት። እስከ ትናንት ባለው ቆይታ ሄይቲ፣ ቱርኪያ፣ ቱኒዚያ፣ ዮርዳኖስ፣ ኡዝቤኪስታን እና ፓናማ ከ23ኛው ዓለም ዋንጫ የተሰናበቱ ሀገራት ናቸው። የምድብ 3 የመጨረሻ ጨዋታዎች ብራዚል ከስኮትላንድ እና ሞሮኮ ከሃይቲ የሚያደርጉት ሲሆን በ23ኛው ዓለም ዋንጫ የምድብ 3 ተጠባቂ የመጨረሻ ጨዋታዎች ሌሊት በተመሳሳይ 7 ሰዓት ላይ ሲከናወኑ በምድቡ የሚገኙ 3 ሀገራት ቀጣዩን ዙር ለመቀላቀል ያላቸውን የመጨረሻ ዕድል ለመጠቀም ወደ ሜዳ ይገባሉ። ብራዚል ካደረገቻቸው 2 ጨዋታዎች አንዱን አሸንፋ በአንዱ አቻ በመውጣት 4 ግቦችን አስቆጥራ በ4 ነጥብ የምድቡ መሪ ነች። የዓለም ዋንጫውን 5 ጊዜ በማንሳት ክብረ ወሰን የያዘችው ብራዚል በታሪኳ በሁሉም የዓለም ዋንጫዎች የምድብ ማጣሪያውን አልፋ ወደ ጥሎ ማለፍ የመሸጋገር አስደናቂ ልምድ ያላት ሲሆን ዛሬም ይህን ጉዞዋን ለማስቀጠል ትጫወታለች። ስኮትላንድ ካደረገቻቸው 2 ጨዋታዎች አንዱን አሸንፋ በ3 ነጥብ 3ኛ ደረጃ ላይ የምትገኝ ሲሆን በምድቡ ሁለተኛ ድሏን ለማስመዝገብ ጨዋታዋን ታደርጋለች። ስኮትላንድ በዓለም ዋንጫ ለ9 ጊዜ እየተሳተፈች ሲሆን እስካሁን ወደ ጥሎ ማለፍ የመግባት ታሪክ የላትም። በሌላኛው መርሃ ግብር ሞሮኮ ከሄይቲ የሚያደርጉት ጨዋታ ይጠበቃል። ሞሮኮ በአንድ ድልና በአንዳቸው ውጤት በ4 ነጥብ በምድቡ ሁለተኛ ደረጃ ላይ ትገኛለች። አትላስ አናብስ በምድቡ ሁለተኛ ጨዋታ ስኮትላንድ ላይ ያስመዘገቡትን ድል ለመድገም ይጫወታሉ። ሞሮኮዎች በ2022 የኳታር ዓለም ዋንጫ እስከ ግማሽ ፍጻሜ በመጓዝ 4ኛ ደረጃን በመያዝ የአፍሪካን እግር ኳስ ታሪክ የለወጡ ሲሆን እንደ አውሮፓውያን አቆጣጠር በ1986 ደግሞ ወደ ጥሎ ማለፍ በመድረስ ቀዳሚ አፍሪካ ሀገር መሆናቸው ይታወሳል። ሄይቲ በምድቡ ባደረገቻቸው 2 ጨዋታዎች ምንም ነጥብ ባለማስመዝገብ
በመመዝገቧ ከምድብ ማጣሪያ ውጪ ስትሆን የዛሬውን ጨዋታ ለመርሃ ግብር ማሟያነት ታከናውናለች። የየምድቦቹን የደረጃ ሰንጠረዦችም እንደሚከተለው እናቀርብላችኋለን። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ። ሼርን በማድረግ ለሌሎች አገሩ። ከዓለም ዋንጫ ጨዋታዎች ጋር መልካም ጊዜ ተመኘሁላችሁ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።